እናቀርባለን። ከወለጋ የፋኖ ድል በተለየ ሁኔታ የተመዘገበበት ክስተትን በተመለከተ መረጃ አግኝተናል። ባለፈው አንድ ጀነራል የተገደለበት ዜና መስማታችን ይታወሳል። በትላንትናው ዕለትም እንደዚሁ ተመሳሳይ የሆነ በአገዛዙ ሰራዊት ላይ ጥቃት ተሰንዝሮ ከፍተኛ ኪሳራ መድረሱን ነው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ያስታወቀው። የእዙን ምክትል የህዝብ ግንኙነት ክፍል ኃላፊ እንደዚሁም የይበልጣል መኮንን አዲስ ዓለም ክፍለ ጦር ዋና የህዝብ ግንኙነት ክፍል ኃላፊ አግኝቼዋለሁ። ጤና ይስጥልኝ አርበኛ አበበ። አብሮ ይስጥልን መሳይ፣ እንዴት ናችሁ? እንግዲህ በትላንትናው ዕለት በተመሳሳይ በሆነ መልኩ ባለፈው ያስመዘግባችሁትን አይነት ድል መገኘቱን የሚገልጽ መረጃ ሰምቼ ነው የደወልኩት። እስቲ ምንድነው ትላንት የተከሰተው? በምስራቅ ወለጋ ዞን በኪረም ወረዳ ያው እንደተለመደው ብዙን ሰዓት አሁን ቀደም ለየት ያሉ አውደ ውጊያዎችንና ብዙ ደፈጣዎችን እያደረግን ብዙ ውጤት መመዝገቡ ይታወቃል። አሁንም ማዕከላዊ እዝ 101ኛ ኮር 69ኛ ክፍለ ጦር የነበረችው ወደ ልዩ ቦታዋ አሮ አዲስ ዓለም ቀበሌ ላይ መቀመጫውን አድርጎ ለየት ወዳለች ቦታ ወደ ባጊን ቀበሌ በመውረድ ሾሮ መድኃኔዓለም አካባቢ ላይ እንደተለመደው ማህበረሰቡን ለማጎሳቆልና ለመዝረፍ እንዲሁም ሲጨፈጭፍና ሲዘርፍ የነበረ መሆኑ ይታወቃል። አሁን ላይ ማህበረሰቡን እንደለመደው ሲጨፈጭፍና ሲዘርፍ ነፍሰ በላ የሆነው ስርዓት አልባ የሆነው የአገዛዙ ሰራዊት እንደለመደው መስሎት የአማራ ህዝብ አላሳርስም አላስኖርም ብሎ ቃል ገብቶ ተማምኖ ንጹሃንን እየገደለ እንዲሁም ቤት እያቃጠለ ማህበረሰቡን ሀብት ንብረቱን እየዘረፈ ቀሪውንም እያወደመ በአየር ኃይል እስከ መካናይዝድ እስከ አፍንጫው ታጥቆ ህዝብን ለሁለት ወራት በድሮን በመድፍና በታንክ በዙ 23 በቢኤም 107 ያለማቋረጥ እንግዲህ ለሁለት ወራት አካባቢ እየደበደበ መሆኑ ይታወቃል። ከፍተኛ የሆነ ማህበረሰቡ ላይ መጠነ ሰፊ የሆነ ድብደባና ጭፍጨፋና እንዲሁም የጅምላ እስራት እንዲያደረገ መሆኑ ይታወቃል። አሁን ላይ 69ኛ ክፍለ ጦር ሙሉዋን 4ቷን ሬጂመንት በማስገባት በአንድ አቅጣጫ የገባውን 2ቱን ሬጂመንት ስቦ ወደ ታች ወደ ልዩ ቦታዋ ሾሮ መድኃኔዓለም አካባቢ የምትባለው በማስገባት 2ቷን ሬጂመንትና የክልሉን ጥምር ኃይል በመሆን ወደ ቦታው ከወረዱ በኋላ ይበልጣል መኮንን አዲስ ዓለም ክፍለ ጦር አናብስቶች 2ቷንም ሬጂመንት እንዳትወጣ ከበባ በማድረግ መደምሰስ ተችሏል። በተለይ 3ኛ ሬጂመንት ለወሬ ነጋሪ ያልወጣበት አጋጣሚ አለ። ሙሉ በሙሉ ተደምሷል ማለት ነው። ያዘውንም ሁሉ እንደዛው በተመሳሳይ ገቢ አድርጓል። 5ኛ ሬጂመንት ሙትና ቁስለኛዋና መሳሪያዋን በመጣል የተወሰነ ኃይል ብቻ ሲቀራት ሙትና ቁስለኛውን በመጣል ወደ መጣበት ሩጦ አምልጧል። እንዲሁም 2ቱ ሬጂመንት ደግሞ 4ኛና 2ኛ ሬጂመንት ከነበረበት በኋላ በስተ ምስራቅ በኩል ነበርና ቀጠናው የታችኛውን መቋቋሙን ያቃተውን ጊዜ ሩጫ በማድረግ ወደ መጣበት ለመመለስ ተችሏል። የተከበበው ኃይል 2ኛና 4ኛ ሬጂመንትን እንኳን ጊዳ አካባቢና ከጃንግራ አካባቢ ከምትባል ኃይል ተወጣጥቶ ነው ገብቶ እንኳን ሊያስወጣቸው ወደ ኋላ የቻለው እና በዚህን መካከል ከፍተኛ የሆነ የስለርቦና የሆነ ፕሮፓጋንዳ እየሰሩበት ነው። ይሄ ያለ ምክንያት አልተነሳም። በፋኖና በሌሎች የተለያዩ ኃይሎች መሃል ጥምረት ተፈጥሯል በሚል ነው ተያይዘው ሊመጡ ነው። አሁን አብይ አህመድ በሰፊው ውስጣዊ ንቅናቄ ወይም ደግሞ ቅስቀሳ እያደረገ ያለው ተያይዘው እየመጡ ነው፣ ሁላችሁም ተዘጋጅታችሁ ጠብቁ የሚል ነው። ለማንኛውም ፋኖ ትብብር ውስጥ አለ። ትብብር ውስጥ ካለ በምን ደረጃ ላይ ይገኛል? ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ደጋግሜ ግልጽ ለማድረግ ሞክሬያለሁ። ይህ ሀገር ፖለቲካ ብዝሃነት ያለበት ነው። ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ነው ጠላት በዚህ ልክ ሌላ አጀንዳ ስቶ እዚህ ላይ ያተኮረው ብለን ብናስብ አገዛዙ ስለሚፈራ ነው። ግልጽ ነው። ጠላት ስለሚፈራ ነው። ከተባበርን፣ አንድ ላይ ከቆምን፣ በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ
እንደሚችል እንግዲህ ማሸነፍ በሚሊተሪ ብቻ አይደለም ፖለቲካሊም ጭምር የሚያመጣው ውጤት አለ። ቅድም እንደገለጽኩልህ ለምሳሌ በተለያየ ዓለማት ያሉ በኢትዮጵያ የፖለቲካ ሁኔታ ውስጥ በኢትዮጵያ መንግስት ቀጣይነት ውስጥ በኢትዮጵያ ለመበታተን ውስጥ ፍላጎት አለን የሚሉ ኃይሎች ተኪ ኃይል መኖሩን ብልጽግናን የሚተካ ኃይል መኖሩን ዋስትና መውሰድ ይፈልጋሉ። ይሄ በተለያዩ ሀገራት በተለያዩ ጊዜ የታየ ነው በታሪክ ነው። ለምሳሌ የቅርብ ጊዜውን እንኳን የሶሪያን ታሪክ ብትወስድ ለረጅም ዓመታት በሽር አልአሳድን የተዋጉ ኃይሎች በመጨረሻው ሰዓት በጣም በአጭር ጊዜ ውስጥ ማሸነፍ የቻሉት አንድ ላይ ስለቆሙ አንድ ላይ ስለተባበሩ ነው። ይሄ ምንም የፖለቲካ ሆኖ ብዬ ነው ማምነው። ሁለት የተለያየ ማህበራዊ መሰረት ያለው ኃይል ወይም ደግሞ ሁለት የተለያየ ቋንቋ የሚናገር ህዝብ አንድ ላይ በአንድ አጀንዳ ሲነሳ ማየት በጣም የሚያስቃዥ ነገር ነው ለአብይ አህመድ እና ለአገዛዙ። አንዱ ከዚህ የመነጨ ስጋት ነው። ሁለተኛ በእርግጥም ሆነ በተጨባጭም ትብብር ካለ በጥቂት ጊዜ ውስጥ የመሸነፍ በጥቂት ጊዜ ውስጥ የመጨረሻ ህቅታው ላይ የማድረስ እድል እንዳለ ይታወቃል። ግማሽ ደማስቆ ይዞ ግማሽ ተቀምጦ ነበር። እሷን እንደገና በሚቃጠሉበት በዚህ አቤት! ይሄ አሁን ለአብይ አህመድ የልብ ትርታ ነው። ከነዘመና ኦሮሞ ተብሎ ሲጠራ የአማራ ህዝብና የኦሮሞ ህዝብ ይሄ አሁን ለአብይ አህመድ ትልቅ ድንጋጤ ነው። በብልጽግና የደም ድግስ ላይ የማይናወጽ አቋም ሰማችሁ? የብልጽግና የደም ድግስ ማይ ሎርድ ዘመነ እኔ አይ ዶንት ኖ ይሄ ሰውዬ በእውነትን እምላችሁ ጀግና ይገልጸው ነበረ። ቅድም ጎርጉሬ ፈልጌ ይህ ምንድን ነው የሚለው ብዬ በልጅነቴ የሰማሁት አሰፉ ደባልቅ የሚዘፍኑ ዘፈናል እመም ክብረት አለም የሚለው እመም ክብረት አለም ዘመነ ካሴ እመም ክብረት አለም ነው። ያ ዘፈን የተዘፈነው ለዘመነ ነው። ምን እንደምትል ታውቃላችሁ? ወዲያ ማዶ ሆኖ ወዲህ ማዶ ጣለው አቀበቱን ወጥቶ ቁልቁሎቱን ያዘው እንኳንስ ሰውየው ጠበንጃው አይን አለው። እመም ክብረት አለም እመም ክብረት አለም የሚለው እመም ክብረት አለም ነው ዘመነ ካሴ እመም ክብረት አለም። ኦ ማይ ጋሽ! ይህንን የስሙላ ምርጫ ለማካሄድ የፈለገው ሰማችሁ? የስሙላ ምርጫ የአብይ አህመድ አገዛዝ የስሙላ ምርጫ አይገርማችሁ? ከሱ ነው የወሰድኳት ቅድም አማርኛው የስሙላ ይስሙላ ማለት የፌክ የማስመሰል ምርጫ ማለት ነው። ስሙት ወንድማችን ጀግናው ዘመነ እመም ክብረት አለም ዘመንን ስሙት። የመግደያ ሰርቲፊኬት ለማግኘት መሆኑን ህዝብን የመግደያ ሰርቲፊኬት ሰማችሁት? ይሄ ሰው የሚለው ይሄ ወንድማችን ይሄ ጀስ ውስጥ ያሉትን አማራዎች ሂዶ የገደለው የዘመነ ካሴ ንግግር አንቀርጥጦታል። ወዲያ ማዶ ሆኖ ወዲህ ማዶ ጣለው እንኳን ሰውየው ጠበንጃው አይን አለው። አሰፉ ደባልቄ ዛሬ ስንት ዓመት የዘፈነችው ወስፎር ዘመነ ካሴ በደም ስሙት እመም ክብረት አለም የሚለው ለዘመነ ነበረ። ሙሉውን ግጥም ስሙት። ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ አያችሁ? በዓለም ፊት ተመርጫለሁ የሚል የሐሰት ካባ። ኧረ በስመ አብ! ኧረ ዘመነ ካሴ በእውነት መላ ማማሩ ግርማ ሞገስ የንግግር ውበት! ኧረ አሰፉ ደባልቄ ዘፈናለች። ከዛ በላይ ልልም አልችልም። ዘመነ ካሴ ያሰፉ ደባልቄ ዘፈን እመም ክብረት አለም የሚለውን መርጬልሃለሁ ላንተ። የተከናወነ የምርጫ ቲያትር እጅግ አስቂኝና አያችሁ ዘመነ ካሴ ግርማ ሞገሱ ራሱ እንዴት እንደሚያስፈራ ያሰፉ ደባልቄ ዘፈን በደንብ ይገልጠዋል። በደንብ ስሙት። እመም ክብረት አለም የሚለው ለዘመነ ካሴ የዘፈነችው እሱ ሳይወለድ። የአገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና እውነቱን እኮ ነው። እኔ ጋ እንኳን ስንት ብልጽግናዎች ይደውላሉ። እኔ ጋ እንኳን ንገርማል እኮ አምባገነኑና ደመጣጩን አገዛዝ አምባገነኑና ደመጣጩ እንዴት አድርጎ እኮ እንደሚገልጸው ንግግር ላይ የአብይ አህመድን መንግስት ገዳይ መንፈስ ነው ያለው። አሁን ደግሞ ደመጣጩ። በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም ሰማችሁን? በየአካባቢው ያላችሁ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች አያችሁ? የጸረ አገዛዝ ኃይሎች እነማን ናቸው? እነ ቲዲኤፍ
እነ ኦላ የደቡብ ራሱ አሉ፣ የአፋር አሉ፣ የሶማሌ አሉ። ይህንን ብልጽግናን የሚባል የሚታገሉ ያገዛዙ ጸረ ኃይሎች እነዚህ በሙሉ በአንድ በአጋር ይሄንን አንተ እንዴት ነው የምታየው? በእውነት በትብብር የመስራቱ ነገር ህወሓት የሚታመን አይደለም። የአማራ ህዝብ ላይ የተፈጸሙ ብዙ ወንጀሎች እንዳሉ እናውቃለን። ነገር ግን ዘላለማዊ ጠላት ተብሎ ተፈርጆ የጎንዮሽ ግጭቱን በመቀነስ በኩል የሚደረግ ምንም ጥረት ሊኖር አይገባም። ሁለተኛው ጥያቄ ምናልባት ከዲያስፖራ ጋር የተያዘ ስለሆነ ከዚህ ምላሽ በኋላ መለስበታለን። ወንድም አገኝ ሁለት ፍሬ ነገሮችን ልብ ብሎ ማየት ያስፈልጋል። ይህንን ነገር በእውነት ስንነጋገር ዋና መረሳት የሌለባቸውና ሁልጊዜም በአንክሮ መያዝ ያለብን ሁለት ፍሬ ነገሮች አሉ። አንደኛው ምንድን ነው? የታክቲካል አጋርነትና የስትራቴጂክ አጋርነት እንዴት ይደረጋል? በምን ሁኔታ ይደረጋል? በዓለም ውስጥ ያሉ ተሞክሮች ምንድናቸው? የሚሉ ነገሮችን ማየት ያስፈልጋል። ሁለተኛውና ደግሞ ምናልባትም ዋነኛው ነገር አንድ ለነጻነት የሚታገል አካል ስትራቴጂ በሚነድፍበት ጊዜ ሊከተላቸው የሚገባ ዋና ዋና መሰረታዊ እሳቤዎች ምንድናቸው የሚሉ ሁለት ነገሮችን አንድ ላይ ሁልጊዜ ሳይዘነጉ አብሮ ማየት ያስፈልጋል። ከዛ በኋላ ደግሞ እነዚህን ካየን በኋላ አሁን ደግሞ በእነዚህ መሰረታዊ እሳቤዎች ላይ ከያዝን በኋላ የኢትዮጵያ ነባራዊ ሁኔታስ ምን ይመስላል፣ ምንን ይጠይቃል የሚል ደግሞ ሶስተኛውን ነጥብ እና በተግባር አሁን የምንገኝበት ነገር እንዴት ማድረግ እንችላለን የሚለውን ነባራዊ ሁኔታውን መገምገም ያስፈልጋል። ከዛ በኋላ ነው እንግዲህ ፖሊሲ የሚቀርጸው ማለት ነው። እነዚህን ሶስት ነገሮች አንድ ላይ አድርጌ በማይበት ጊዜ አንድ ስትራቴጂ የሚያወጣና ከአንድ ደረጃ ተነስቼ ወደፊት እሄዳለሁ ብሎ ካሰበ አንድ አካል አንድ ስትራቴጂስት መጀመሪያ ራሱን ከምን ነገር ማጽዳት አለበት ብዬ ሳስብ እና በስትራቴጂ ውስጥም እንደ ዋና ጉዳዮች የሚታወቁ ዋና ዋና ጉዳዮች አሉ። እነዚህም ምንድነው? አንድ ስትራቴጂ የሚነድፍ አካል መጀመሪያ ከፍርሃት ራሱን ነፃ ማድረግ አለበት ይላል። ምክንያቱም ፍርሃት በውስጡ ካለበት ቁጥቋጦውን ዛፍ አድርጎ ስለሚያሳየው ፍርሃቱ እውነቱን ስለሚሸፍንበትና ነገሩን አጋኖ ስለሚያሳየው የተሳሳተ ስትራቴጂ ስለሚነድፍ ማለት ነው። እንዲሁም ደግሞ ከአሸናፊነትና ከብሪትምና ከማንችሎኝ ባህሪም መራቅ አለበት። ምክንያቱም በድል የሰከረ አካል እውነታውን ሳያይ ያሉትን ዲቴሎች ሳይረዳ የሚወስደው ውሳኔ ስህተት ላይ ስለሚጥለው ወደ ብሪትና ወደ ህብረት ስለሚወስድ ሁልጊዜ በድል መንፈስ ስትራቴጂ መንደፍ ስህተት ላይ ይጥላል ነው። ሌላው ነገር ደግሞ ፍቅርም እንኳን ሙሉ በሙሉ አያስፈልግም። በጎንህ ያለውን ሴራ የሚሰራ ይሄ ሚውትኒ ምንድነው አመፀኛ የሚያደራጅ የተለያየ ፓወር ሴንተር የሚፈጥር ነገር ስለሚኖር በየድርጅቶች ሁልጊዜ ምንድነው ካውንተርስት ኢንተለጀንስ የሚፈጠረው በድርጅቶች ውስጥ ራሳቸውን የሚሰልሉት በውስጥህም እንኳን ሆኖ ራስህን የሚበላ ነገር ከሌሎች አካላት ሊኖር ስለሚችል ፍቅርም እንኳን ሊሸፍን አያስፈልግም ስትራቴጂ ስትነድፍ ይላል። Meet Shark Glam, the premium multi-styler powered by air and ceramic. ያለፈም ድፍረት እንዳይኖር አድርገህ ከነዚህ ነገሮች ጥላቻም እንዳይሸፍንህ ይላል። ምክንያቱም ጥላቻ ካለብህ እውነታውን ለማየት ይጋርዳል። ስለዚህ አንድ ስትራቴጂ የሚነድፍ ሰው ወንድም አገኝ ከልብ መያዝ አለበት።